ሰላም ሰላም እንዴት ናችሁ? የደሱ ልጅ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። ዛሬ እንግዲህ ስለ ስኳር በሽተኞች የሚመከሩ ምግቦች ምን ምን ናቸው የሚለውን እናያለን። እንዲሁም የተከለከሉ ምግቦችስ ምን ምን ናቸው የሚለውን በዚህ ቪዲዮአችን አብረን እናያለን ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲማማሩበትና ለብዙዎች እንዲደርስ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን እንድታበረታቱኝ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ወደ ዋናው ሀሳቤ ስገባ እንግዲህ ብዙ ጊዜ የስኳር በሽታ እንግዲህ ተላላፊ ካልሆኑ በሽታዎች የሚመደብ ነው እና የስኳር የደም ውስጥ የስኳር መጠናችን ደግሞ እንዳይጨምር የግድ ባላንስ ማድረግ አለብን ማለት ነው። በተለይ ደግሞ በዚህ የሚጠቁ የስኳር ችግር ያለባቸው ሰዎች የሜታቦሊክ ዲስኦርደር ችግር ነውና የስኳር በሽታ የምንለው አንዴ ዝቅና አንዴ ከፍ እንዳይል የተመረጡ ምግቦችን መመገብ እንዲሁም የማይፈልጉ ምግቦችን በመከልከል ጤናቸውን መጠበቅ ይችላሉ ማለት ነው። ሪሰርቾች እንደሚያስረዱት እንግዲህ ክብደትን በመቀነስ ምግቦችን መርጦ በመመገብ እና የአኗኗር ዘይቤን በማስተካከል የስኳር በሽታ መቆጣጠር ይቻላል ይላል። እና በተለይ ክብደታችን ቦዲ ማክስ ኢንዴክሳችን በማስተካከል እና አንዳንድ ከክብደት ጋር ተያይዘው ሊከሰቱ የሚችሉ ነገሮችን በማስተካከል ጤናችን መጠበቅ እንችላለን ማለት ነው። በተለይ ስኳር እንግዲህ ከክብደት መጨመር ጋር ተያይዞ ሊመጣ የሚችል በሽታ ነው። ስለዚህ ክብደታችን ስፖርት በመስራት የተመረጡ ምግቦችን በመመገብ ለክብደት ሊዳርጉ የሚችሉ ምግቦች በተለይ ደግሞ ሃይ ካሎሪ ኮንቴንት ያላቸው እና ካርቦሃይድሬት ኮንቴንት ያላቸው ምግቦች በማስተካከል ክብደትን ማስተካከል እንችላለን ማለት ነው። ክብደታችን ስናስተካክል ደግሞ ተላላፊ ካልሆኑ በሽታዎች በተለይ ደግሞ እንደነ ስኳር አይነት በሽታዎችን የልብ በሽታዎችን እና ሌሎችን አይነት ሌሎች የጤና መቃወሶችን መከላከል እንችላለን ማለት ነው። ሌላው ደግሞ መርጦ በመብላት ነው። በተለይ ቬጂቴሪያን ብንሆን የተመረጠ ነው። ይሄ ከስኳር የበዛባቸውን ምግቦች ፕሮሰስ የሆኑ ምግቦች በተለይ ደግሞ እንደ ቺፕስ ኩኪስ እና በፋብሪካ የተቀናበሩ ምግቦች የምንበላ ከሆነ ሌላ ደግሞ ሶፍት ድሪንክስ ብለን የምንጠራቸውን እንደ ለስላሳ መጠጦች አብዛኛው ጊዜ እነሱንም በመመገብ ሌላ ደግሞ ዘይት የበዛባቸውና ጨው የበዛባቸው ምግቦች ስንመገብ ሊከሰት የሚችል የስኳር አይነት አለ ማለት ነው። በተለይ ደግሞ ይሄ ታይፕ 2 ብለን የምንጠራው አጠቃላይ ከስኳር በሽታ ጋር ተያይዞ የኢንሱሊን ሬዚስታንስን እንዲፈጠር በማድረግ ለስኳር በሽታ ለታይፕ 2 እንድንጋለጥ እንችላለን ማለት ነው። አይነቱ የስኳር በሽታ እንግዲህ አንዱ የአኗኗር ዘይቤን በማስተካከል መቆጣጠር እንችላለን ማለት ነው። ሌላው አሁን እንዳልነው የአኗኗር ዘይቤያችንም እንዳልነው ከዚህ ጋር ተያይዞ ሊከሰት የሚችል ነገር ስለሆነ የአኗኗር ዘይቤያችንን በማስተካከል ምግቦችን በመምረጥ እና ክብደትን በመቀነስ የስኳር በሽታን ከምንከላከልባቸው መንገዶች በትልቅ ደረጃ ይጠቀሳል ማለት ነው። ስለዚህ ዛሬ ለስኳር በሽተኞች የሚመከሩ ምግቦች እነየት ናቸው ብለን ስንናገር የመጀመሪያውና አንደኛው ፖም ብለን የምንጠራው ደግሞ አፕል ብለን የምንጠራው እጅግ በጣም ተመራጭ ነው። በተለይ ደግሞ አፕል ዝቅተኛ የሆነ ካሎሪ እና ከፍተኛ የሆነ ፋይበር አለው ማለት ነው። እንግዲህ ፋይበር ያላቸው ምግቦች አዘውትረን መጠቀም ምንድነው የሚጠቅመን? ፋይበር እንግዲህ በተፈጥሮ አንደኛ የምግብ እንሽርሽሪት ቱቦን በማሳለጥ በተለይ ደግሞ ከፍተኛ የሆነ ስኳር እንዳይመጠጥ በማድረግ ይከላከልናል። ሁለተኛ ደግሞ የደም ስር የስኳር መጠንን በባላንስ በማድረግ በተለይ ደግሞ የኢንሱሊን ስራ በመደገፍ ለአንዳንድ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተለይ የፋይበር እንግዲህ የኮሌስትሮል መጠንን ይቀንስልናል። ኮሌስትሮል ደግሞ ሲበዛ ለደም ግፊት እንድንጋለጥ ያደርጋል። ለደም ስሮች ችግር እንድንጋለጥ ያደርጋል። እና ደም ስሮችና የደም ስሮች ችግርና የደም ግፊት ተጋለጥን ማለት ደግሞ በሂደት ለስኳር በሽታ ልንጋለጥ እንችላለን ማለት ነው። ስለዚህ ይህን በመከላከል እጅግ በጣም ተመራጭ ነው ፖም ወይም አፕል። ሌላው ደግሞ ብለድ ሹገር አጠቃላይ ይሄ የደም ውስጥ የስኳር መጠንን ባላንስ በማድረግ እነዚህ የስቶሬጅ ሳይቶች ላይ እንዲቀመጥ በማድረግ እና ባላንስ በማድረግ ለአንዳንድ ችግር እንዳንጋለጥ ያደርጋል። ሌላው ደግሞ ፖም እንግዲህ በውስጡ አንቲኦክሲዳንቶችን ይዟል። በተለይ እነዚህ አንቲኦክሲዳንቶች አላማቸው ፍሪ ራዲካሎችን ማስወገድ ነው። በተለይ ፍሪ ራዲካሎች ለብዙ ጊዜ ሲጠራቀሙ ስር ለሰደዱ በሽታዎች ያጋልጡናል። እንደነ ስኳር የደም ግፊት እና ሌሎችን አይነት በሽታዎች ያጋልጡናል። እና ይሄ ደግሞ የቤታ ሴል ኢንፍሌምድ እንዳይሆንና እብጠት እንዳይፈጠር ያደርጋል። በተለይ
ቤታ ሴል ዲስትራክት ከሚያደርጉት ነገሮች መካከል አውቶኢሚዩን ኢንፌክሽን እና ሌሎችም ነገሮች ይኖራሉና ይሄን እብጠት እንዳይፈጠር ያደርጋል ማለት ነው። በተለይ እብጠት ለብዙ ጊዜ ሲቆይ ቤታ ሴል ላይ ፓንክሪያስ ላይ ለተለያየ ችግር ይዳርገናል። በተለይ ደግሞ ለስኳር በሽታ እንድንጋለጥ ያደርጋልና ይሄን አንቲኦክሲዳንቶች ደግሞ ይሄን በማስወገድ ንጹህ የሆነ ኢንሱሊን ተግባሩን በአግባቡ እንዲሰራ ያደርጋል ማለት ነው። ሁለተኛ አቮካዶ ነው። አቮካዶ እንደሚታወቀው እንግዲህ በጣም በጠቃሚ ዘይቶች የበለጸገ ነው። በተለይ ሞኖ አንሳቹሬትድ ፋቲ አሲድ የሚባል ይዟል። ይሄ ደግሞ ለዳይጀሽን እጅግ በጣም አስፈላጊ ነው ማለት ነው። በተለይ ኢንተስታይን ላይ የስኳር መጠን በዝቅተኛ ሂደት እንዲመጠጥና ዳይጀሽን እንዲዘገይ በማድረግ የስኳር ኮንቴንት ያላቸው ምግቦችን ስንበላ እንዲሁም አቮካዶ ስንጠቀም ከፍተኛ የሆነ ስኳር እንዳይኖር ያደርጋል ማለት ነው። ደግሞ በተለይ ደግሞ ይሄ አቮካዶ እንግዲህ የሆነ ግላይሴሚክ ኢንዴክስ አለው። ይሄ ደግሞ አቮካዶን ከበላን ከተመገብን በኋላ የከፍተኛ የስኳር መጠን በዝቅ ብሎ ነው መጠኑን እንትን የሚለው እንጂ በከፍተኛ ደረጃ አይጨምር ማለት ነው። ስለዚህ ለከፍተኛ ደም ውስጥ ያለው የስኳር መጠን እንዳይጨምር ያደርጋል። ስለዚህ ይሄ ደግሞ አቮካዶ እነዚህ ጠቃሚ የሆኑ ቅባቶች ደግሞ በከፍተኛ ደረጃ ስኳር እንዳይመጠጥ ስለሚያደርጉ አንጀት ላይ ለተለያየ ለስኳር ችግር እንዳንጋለጥ ያደርጋል። ሌላው ፋይበር ይዟል። ፋይበር ደግሞ እንደሚታወቀው የኮሌስትሮል መብዛትንና የስኳር መጠንን ስለሚያመጣጥንልን በተለይ ደግሞ ከልብ በሽታ ከስኳር በሽታ ጋር ያለውን ሂደት እንደ ግፊት እንዳይከሰት ያደርጋል ማለት ነው። በተለይ ኮሌስትሮል እንግዲህ የደም ስሮችን በማጨናነቅ የደም ዝውውርን ሊገታ የሚችል መጥፎ በሽታ ነውና በተለይ እነዚህ ኤልዲኤል እና ትራይግሊሰራይድ ለምንጠራቸው ለደም ግፊትና ለስኳር በሽታ እንጋለጥ ያደርጋል ማለት ነው። ብዙ ጊዜ ደም ግፊት ሲከሰት የስኳር በሽታ ይከሰታልና ቫይረስ ሳይሆኑ ኬዞች ናቸውና ይሄን ያስተካክላል። ሌላው ደግሞ ፋይበር እንግዲህ ሱገርን በተለይ ደግሞ ከፍተኛ ሱገር እንዳይመጠጥ በማድረግ ኢንተስታይን ላይ ሌላው ደግሞ ከተገባ በኋላ ደም ስር ላይ ተገባ በኋላ ወደ ስቶሬጅ ሳይት እንዲሄድ በማድረግ ማስል ላይና ሊቨር ላይ እንዲጠራቀም በማድረግ የደም ስር ላይ ደግሞ የስኳር መጠን ደም ስር ላይ ያለው እንዲረጋጋና ባላንስ እንዲሆን ያደርግልናል ማለት ነው። ሶስተኛ ገብስ ነው። በተለይ ገብስ እንግዲህ ለስኳር በሽተኞች በጣም ተመራጭ ምግብ ነው። ገብስን እንግዲህ ሳንፈትግ ዝም ብለን እንዳለ ቆልተን በተለያየ ነገር እንጠቀመው ከፍተኛ የሆነ ፋይበር ስላለው የስኳር መጠናችን እንዲያረጋጋ ያደርጋል። በተለይ ደግሞ ለሆነ ግላይሴሚክ ኢንዴክስ አለው። ይሄ ደግሞ ፋይበር ያላቸው ምግቦች አዘውትረን ስንመገብ ቅድም እንዳልነው ደም ውስጥ ያለውን የስኳር መጠን በማረጋጋት ለተለያየ በሽታ እንዳንጋለጥ ያደርጋል። በተለይ ኢንሱሊን ሬዚስታንስ እንዳይፈጠርና የኢንሱሊን ስራ በማሳለጥ ለአንዳንድ ለስኳር ነክ ኬዞች እንዳንጋለጥ ያደርጋል። ስለዚህ ከተጋለጡ በኋላም አንዳንድ የስኳር በሽተኞች ገብስን ሲመገቡ ለሆነ ግላይሴሚክ ኢንዴክስ ስላለው ይሄን የዚህን አይነት ምግብ ከተመገቡ በኋላ ስኳራቸው በከፍተኛ ደረጃ እንዳይጨምር ያደርጋል ማለት ነው ገብስ። ስለዚህ ይሄን ቢመገቡ ተመራጭ ነው ማለት ነው። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ እንደሚታወቀው ዝቅተኛ የሆነ ካሎሪ ያለው እንዲሁም ከፍተኛ የሆነ ፋይበር አንቲኦክሲዳንቶችን ይዟል። እነዚህ አንቲኦክሲዳንቶችና ፋይበሮች ደግሞ በጣም ተመራጭ ናቸው። በተለይ ለስኳር በሽተኞች ይመከራሉ ማለት ነው። ስለዚህ መጥነውና በአግባቡ ከተጠቀሙት የካሎሪ ይዘቱ ዝቅተኛ ስለሆነና የፋይበር ይዘቱ ከፍተኛ ስለሆነ የደም ውስጥ የስኳር መጠን እንዲረጋጋ ያደርጋል ማለት ነው። በተለይ ደግሞ አንቲኦክሲዳንቶችም ኢንፍላሜሽን እንዳይኖር ቅድም እንዳልነው በመከላከል መርዛማ ንጥረ ነገሮችን በማስወገድና ሴሎቻችን በተለያየ ጉዳት እንዳይጋለጡ ስለሚያደርግልን ሽንኩርትም እጅግ በጣም ተመራጭ ነው ማለት ነው። አምስተኛ ባቄላ እና ሌሎችም እንደ አተር፣ ሽምብራ፣ ቦሎቄ ሌሎችም አይነት ነገሮች የባቄላ ዘሮች እና በባቄላ መሰሎቹ በእጅግ ተመራጭ ናቸው ማለት ነው። ምክንያቱም ከፍተኛ የሆነ ፋይበር አላቸው እነዚህ። ይህ ፋይበር ደግሞ የብለድ ሱገርን በማስተካከል ለአንዳንድ በተለይ ደግሞ ፋይበር የበዛባቸው ምግቦች ተጨማሪ የሆነ ምግብ እንዳንጠቀም ሆዳችን ሞልቶ ብሎ ብዙ ሰዓት እንዲቆይ ስለሚያደርጉና ኤክስትራ የሆነ ፉድ እንዳንጠቀም ስለሚያደርጉ ክብደታችን እንዲመጣጠን ያደርጋሉ ማለት ነው። ስለዚህ ክብደታችን ሲመጣጠን ደግሞ የስኳር በሽታ እንዳይከሰት ያደርጋል ማለት ነው። ምክንያቱም ክብደት መጨመር ግን ለስኳር በሽታ ሪስክ ነው ማለት ነው። ስለዚህ ይሄን በማስተካከል አሪፍ የሆነ ይዘት ያላቸው ምግቦች ናቸው ማለት ነው። በተለይ ግላይሴሚክ ኢንዴክሳቸውም ዝቅተኛ ነው። በተለይ እነዚህን አይነት የነዚህ የባቄላና ባቄላ ነክ እና አተር፣ ሽምብራና ሌሎች ቦሎቄ አይነት ስንመገብ ግላይሴሚክ ኢንዴክሳቸው ቶሎ የሚጨምራል ማለት ነው። ደም ውስጥ ያለውን የስኳር መጠን በከፍተኛ ደረጃ ራይዝ የሚያደርጉ ምግቦች አይደሉም። ስለዚህ አዘውትረን የምንጠቀማቸው ለስኳር በሽተኞች የሚመረጡ ምግቦች ናቸው። በስኳር በሽተኞችም ሳይሆን ፕሪ ዳያቤቲክ ለሆኑ ሰዎችም እንዲያስተካክላቸው ይረዳል ማለት ነው። ስድስተኛ እንቁላል ነው። በተለይ 2 እንቁላል በየቀኑ ብንጠቀም የፕሮቲን ይዘት ስላለው ማስላችን ይገነብልናል ማለት ነው። ስለዚህ
እንደዚህ ፕሮቲን ያላቸውን ይዘቶች ያላቸው ምግቦች አዘውትረን በምንመገብበት ሰዓት ማስላችን በደንብ እንዲገነባና የተለያዩ ችግሮችን እንድንቀርፍ ያደርጋል። በተለይ ደግሞ ከኢንሱሊን ጋር ተያይዞ ያለውን ስራ በአግባቡ እንዲሰራና ፕሮቲን የበዛባቸው ምግቦች ደግሞ እንግዲህ የስኳር በሽተኞች በተለይ ክብደታቸው የጨመሩ ሰዎች ኤክሰርሳይዝ እንዲያደርጉ ይመከራልና ኤክሰርሳይዝ ሲሰሩ ደግሞ እነዚህ ፕሮቲን ነክ ያላቸው ምግቦች በልተው ቢሆን የተመረጠ ነው። ምክንያቱም ከፍተኛ የሆነ የኃይል ይዘትን ስለሚሰጡን ሃይፖግላይሴሚያ እንዳንገባ ያደርጉናል ማለት ነው። ስለዚህ እንደዛ ነው። ሲቀጥል ደግሞ ተጨማሪ የሆነ ካሎሪ እንዳንጠቀም ስለሚከለክሉን የተረጋጋ የደም ስኳር እንዲኖር ያደርጋል ማለት ነው። ሰባተኛ እንጆሪውና የወይን ፍሬ በተለይ እነዚህ ብላክቤሪ ብሉቤሪ ለምንጠራቸው አጠቃላይ የእንጆሪ አይነቶች እነዚህ ደግሞ በአንቲኦክሲዳንቶች የበለጸጉ ናቸውና እነ ቫይታሚን ሲ፣ አንቶሲያኒን፣ እነ ፖሊፊኖል በእነዚህ የበለጸጉ ናቸው። እነዚህ አንቲኦክሲዳንቶች ደግሞ እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ቅድም እንዳልነው መርዛማ ንጥረ ነገሮች በጊዜ ሂደት የስኳር በሽታ እንዳያመጡ በመከላከልና አጠቃላይ የኢንሱሊን ሴሎች ሴንሲቲቭ እንዳይሆኑ ለስኳር እንዳይዳረግ ያደርጋሉ ማለት ነው። ይሄ ደግሞ ለስኳር በሽታ በቀላሉ እንዳንጋለጥና እንድንከላከል ያደርጉናል ማለት ነው። ስለዚህ አዘውትረን ይህን ብንጠቀምም እጅግ በጣም ትልቅ የሆነ ጥቅም እናገኝበት የፍራፍሬ አይነት ነው ማለት ነው። ስምንተኛ የሰባሳ ነው። በተለይ ደግሞ ይሄ የሰባሳ እጅግ በጣም ጠቃሚ የሆነ ኦሜጋ 3 ፋቲ አሲድን የያዘ ነው። በተለይ በሳምንት አንዴ ብንመገበው ከስኳር በሽታ ጋር ተያይዞ ለሚከሰት የልብ ችግር በ40% አካባቢ መቀነስ እንችላለን ማለት ነው። በተለይ ለልብ በሽታና ለደም ግፊት እንዳንጋለጥ በማድረግ ባድ የሆኑ ኮሌስትሮሎችን በመቀነስ እና ለተለያየ ችግር እንዳንጋለጥ ያደርጋል። በተለይ ደግሞ እነ ሳልሞን፣ ሰርዲን፣ አንቾቪን እነ ማካሬን ለምንጠራቸው የአሳ አይነቶችን አዘውትረን ብንጠቀም ለልብ በሽታ፣ ለደም ግፊት እና እነዚህ ደግሞ ሲይዙን ለስኳር በሽታ እንድንጋለጥ ስለሚያደርጉና የስኳር በሽታ ያላቸው ሰዎች የሰባ አሳ ቢመገቡ ለልብ ኬዝ እንዳይጋለጡ፣ ለግፊት እንዳይጋለጡ በማገዝ የደም ስሮቻቸው እንዲለጠጡና ዘና እንዲሉ ስለሚያደርግ ለተለያየ ምክንያት አይጋለጡም ማለት ነው። በተለይ ስኳር በሽታ ሲከሰት በጊዜ ሂደት ቀስ እያለ ግፊት ሊያስከትል ይችላል፣ የልብ ህመም ሊያስከትል ይችላል፣ ስትሮክ ሊያስከትል ይችላል፣ ሌሎችንም አይን ላይ የተለያዩ ጉዳቶችን ሊያስከትል ይችላልና የሰባሳን ስንመገብ ለእነዚህ ችግሮች እንዳንጋለጥ ያደርጋል ማለት ነው። በተለይ ኦልሬዲ ስኳር በሽታ ካለብን አዘውትረን የሰባሳን ብንመገብ ከእነዚህ ችግሮች እንድንላቀቅ ያደርጋል ማለት ነው። ሌላው ኮሮናሪ ሲንድረም ብለው የምንጠራው አጠቃላይ የልብ ኬዝ እንግዲህ ከፍተኛ የሆነ የስኳር መጠን ሲኖር፣ ከፍተኛ የሆነ ኮሌስትሮል ሲኖር የሚከሰት ነገር ነውና ይህም በማስተካከል እጅጉን ተመራጭ ነው ማለት ነው። በተለይ የሰባሳ እንግዲህ በፕሮቲን የበለጸገ ነው፣ በጠቃሚ ፋቶች የበለጸገ ነው። በተለይ እነዚህ ኦሜጋ 3 ፋቲ አሲድ ያልናቸውን ስለያዘ ኤክስትራ የሆነ ተጨማሪ የሆነ ምግብ እንዳንጠቀም ስለሚከለክልልን ሆዳችንን ሞልቶ ለብዙ ሰዓት እንዲቆይ ስለሚያደርግ ሌላ ተጨማሪ ካሎሪ አንጠቀም። እንደዛ ሆነ ማለት ደግሞ ክብደታችን እናመጣጠናለን። ክብደታችን ሲመጣጠን ደግሞ ስኳራችን ባላንስ እንዲሆንና ለአንዳንድ ችግር እንዳንጋለጥ ያደርጋል ማለት ነው። ስለዚህ አዘውትረን ብንጠቀመው በጣም ተመራጭ ነው ማለት ነው። ዘጠነኛ ይሄ የሀበሻ አይብ ብለን የምንጠራው እጅግ በጣም አስፈላጊ ነው። በተለይ ደግሞ እነ ካልሽየምን፣ ፕሮቲንን ይዟል። በተለይ እነ ካልሽየምና ፕሮቲን ደግሞ ለኢንሱሊን ሬዚስታንስ እንዳይፈጠር በመቀነስ የኢንሱሊንን ስራ በአግባቡ እንዲሰራ ያደርጋል። በተለይ ደግሞ ታይፕ 2 ዲኤሞች በተለይ ደግሞ ሌሎችን መድኃኒቶች ሲወስዳሉ። በተለይ ደግሞ ታይፕ 2 ዲኤሞች የስኳር ይወስዳሉ፣ በሚዋጥም በተለያየ ነገርም ይወስዳሉ እና ይህን ሊተካላቸው የሚችል ነገር ምግብን በማስተካከል ነው እንግዲህ ይህን ባላንስ ማድረግ የሚችሉት እና በተለይ ደግሞ ከዚህ አይብ ካልሽየም ፕሮቲን ይዟል። ይሄ ደግሞ የኢንሱሊን ሬዚስታንስ
ያሻሽልናል ማለት ነው። በተለይ እነዚህ ፕሮቲኖች አሚኖ አሲድ ኮንቴንት ያላቸው ምግቦችን መመገብ ኢንሱሊን ሴንሲቲቭ እንዳይሆን በተለያዩ ነገሮች ያግዛል። ስለዚህ የደም ስራቸው ደም ስር ያለው የስኳር መጠን እንዲረጋጋና ባላንስ እንዲሆን ለተለያዩ ነገሮች እንዳይጋለጥ በተለይ የደም ውስጥ ስኳር ሲወርድ ሃይፖግላይሴሚያ ያመጣል። ሃይፖግላይሴሚያ ሲመጣ ደግሞ ሌሎችም ሲምፕቶሞች ይከሰታሉና ሌላው ደግሞ ሲጨምርም ሃይፐርግላይሴሚያ ያመጣል። ስለዚህ ሃይፐርግላይሴሚያ ደግሞ ለተለያየ ብዙ ሲቆይ በጣም ስራውት ብዙ ሰዓት ሲቆይ ቀስ እያለ በሂደት አይን ላይ ችግር ያስከትላል፣ ኩላሊት ላይ ችግር ያስከትላል፣ ጭንቅላታችን ላይም ስትሮክ ሊያመጣ ይችላል፣ ልብ ላይም የተለያዩ ኬዞችን ሊያመጣ ይችላልና እንደዚህ ጠቃሚ የሆኑ ምግቦችን መመገብ ስኳራችን ለብዙ ሰዓት ተረጋግቶ እንዲቆይ ያደርጋል ማለት ነው። 10ኛ ለውዝ እና ዘሮቹ በተለይ ሌሎችም አልሞንድ ብለን የምንጠራቸው ሌሎች የለውዝ መሰል ነገሮች የተለያዩ ፒነት አይነቶች አሉና እነዚህ ደግሞ አሁንም ቅድም እንደምናገረው ከእጽዋት ብናገኛቸው ሞኖ አንሳቹሬትድ ፋቲ አሲድ ይዘዋል ማለት ጠቃሚ ቅባት ይዘዋል። ይሄ ጠቃሚ ቅባት ደግሞ የደም ውስጥ ያለውን የስኳር መጠን በማረጋጋት ኮሌስትሮልን በመቀነስ እጅግ ተመራጭ ናቸው ማለት ነው። በተለይ እነዚህ ቅባቶች የደም ስር ግድግዳ ላይ አንዳንድ እብጠት እንዳይከሰትና ኢንፍላሜሽን እንዳይከሰት ያደርጋል። በተለይ እብጠት ወይም ኢንፍላሜሽን ሲኖር ፕላኮች እንዲጠራቀሙና እነዚህ ሚዲተሮች እዛ አካባቢ ሄደው አግሪጌት እንዲያደርጉ በማድረግ የደም ስሮችን ያጠባሉና ስለዚህ ይህን በመከላከል ደም ከአንድ ቦታ ወደ አንድ ቦታ በስርዓት እንዲዘዋወር ያደርግልናል ማለት ነው። ሌላው ፋይበርንም ይዟል። ፋይበሮች ደግሞ ቅድም እንዳልነው የኮሌስትሮል መጠን በመቀነስ የስኳርን ደም ውስጥ ያለው የስኳር ይዘት በማረጋጋት እንዳንቸገር ያደርጋል ማለት ነው። ሌላው ደግሞ ፋይበር እና ሞኖ አንሳቹሬትድ ፋቲ አሲዶች እንግዲህ ኤልዲኤልን እና ትራይግሊሰራይድን በመቀነስ ጠቃሚ የሆነውን የኮሌስትሮል አይነት ወይም ደግሞ ሃይ ዴንሲቲ ሊፒድ ብለን የምንጠራውን በመጨመር ትልቅ ስራ ይሰራሉ ማለት ነው። ስለዚህ አዘውትረን እንደነዚህ አይነት ያላቸው ምግቦች መመገብ በጣም አስፈላጊ ነው ማለት ነው። ስለዚህ ይሄ ለውዝ እነዚህን መጠቀም በጣም ተመራጭ ነው ማለት ነው። 11ኛ ስኳር ድንች ነው። በተለይ ይሄ ስኳር ድንች ደግሞ እጅግ በጣም ቆንጆ ነው ማለት ነው። በተለይ ዳይጀሽን እንዳይፋጠን ያደርጋል። ዳይጀሽን ሲፋጠን ብዙ ጊዜ ስኳር አብዞርቤሽን እንዳይኖር ማለት ነው። ሌላው ካርቲኖይዶችን ይዟል። እነዚህ ካርቲኖይድ ደግሞ ኢኒሼት ያደርጋሉ የኢንሱሊንን ሪስፖንድ ወይም ደግሞ ለስኳሮች ፖሩን እንዲከፍትና አብዞርብ እንዲያደርጉ ያደርጋል ማለት ነው። ስለዚህ ይሄም ያደርጋል። ሌላው ደግሞ ፋይበር ይዟል። ፋይበር ደግሞ እንዳልነው የኮሌስትሮል መጠን በመቀነስ የስኳርን በማረጋጋት እጅግ በጣም አስፈላጊ ነው ማለት ነው። በተለይ ይሄ ስኳር ድንች ክሎሮጀኒክ አሲድ የሚባል ንጥር ይዟል። ይሄ ደግሞ ኢንሱሊን ሬዚስታንስ እንዳይፈጠር ይቀንሳል ማለት ነው። ስለዚህ ብዙ ጊዜ ኢንሱሊን ሬዚስታንስ ሲኖር ኢንሱሊን ስኳሮችን ደም ስር ያለው የስኳር መጠን እንዲበዛ ያደርጋል ማለት ነው። ነገር ግን የኢንሱሊን ስራ ሲኖር ግን የደም ውስጥ የስኳር መጠን በመቀነስ በማስተካከል የኢንሱሊን ሬዚስታንስ እንዳይፈጠር ያደርጋል ማለት ነው። ስለዚህ እነ ክሎሮጀኒክ አሲድ የሚባሉ ስለያዘ ስኳር ድንች እጅግ በጣም ለጤናችን ተመራጭ ነው ማለት ነው። ስኳር ድንችን አዘውትረን ብንወስድ ትልቅ ጥቅም እናገኛለን ማለት ነው። 12ኛ ቀይ ስጋ በመጠኑ መጠቀምም እጅግ አስፈላጊ ነው ማለት ነው። በተለይ ቀይ ስጋን አዘውትረን ነገር ግን በመጠኑ በመጠቀም ጤናችን መጠበቅ እንችላለን ማለት ነው። ምክንያቱም ቀይ ስጋ በፕሮቲን የበለጸገ ነው። ስለዚህ ማስላችን ቢውልድ ያደርጋል፣ እንዲሁም ኤክሰርሳይዝ ስንሰራ ያግዘናል ማለት ነው። ምክንያቱም እንደ ኃይል ምንጭነት ስለሚያገለግል በተለይ ስኳር በሽተኞች ስጋን በትንሹ ተመግበው ሳይበዛ ተመግበው ኤክሰርሳይዝ ቢያደርጉ ኃይላቸውን በመጠበቅ ከተለያየ ጉዳት ይከላከልላቸዋል ማለት ነው። 13ኛ አረንጓዴ አትክልቶች ነው። በተለይ እነዚህ አረንጓዴ አትክልቶች እነ ቆስጣ፣ ሰላጣ፣ ጥቅል ጎመን፣ ብሮኮሊ እና ሌሎችም ጠቃሚ የሆኑ እነዚህ አረንጓዴ አትክልቶች ዝቅተኛ የሆነ የካሎሪ እና የካርቦሃይድሬት ይዘት አላቸው። ከፍተኛ የፋይበር እና አንቲኦክሲዳንት እና ሌሎችን እና ቫይታሚን ሲ ሌሎችም ኮንቴንቶች ስለያዙ የደም ስር ያለው የስኳር መጠን እንዲረጋጋ ኪሎን በመቀነስ በማረጋጋት ኮሌስትሮል እንዳይፈጠር በማድረግ እጅግ ተመራጭ ናቸው ማለት ነው። በተለይ ቫይታሚን ሲ ያላቸው እነዚህ ይሄ ቫይታሚን ሲ ደግሞ እንደ አንቲኦክሲዳንት ኢፌክትም አለው። ስለዚህ የተረጋጋ የደም ውስጥ የስኳር መጠን እንዲኖር ደም ውስጥ ያለው የኮሌስትሮል መጠን እንዲረጋጋ አጠቃላይ የሰውነታችን በጠቃሚ ባልሆኑ ፋቶች እንዳይሞላ
እንዳይሞላ በመከልከልና ጥሩ የሆነ ዳይጀሽን እንዲኖር ስለሚያደርግ የተረጋጋ ተመጣጣኝ የሆነ ኪሎ እንዲኖረን እና ስኳር ላለባቸው ሰዎች ደግሞ ስኳራቸው ከፍና ዝቅ እንዳይል ባላንስ በማድረግ ተመራጭ ናቸው ማለት ነው። በተለይ ስኳር በሽታ ያለባቸው ሰዎች እነዚህን አረንጓዴ አትክልቶችን አዘውትረው ቢወስዱ በካሎሪና በካርቦሃይድሬት ይዘታቸው በጣም ዝቅተኛ ስለሆኑ ጤናቸውን ከሚጠብቁባቸው ምግቦች በትልቅ ደረጃ የሚጠቀሱ ናቸው። ስለዚህ አዘውትረው ቢጠቀሙት ቆንጆ ነው ማለት ነው። 14 የወይራ ዘይት ነው። በተለይ ይሄ የወይራ ዘይት እንግዲህ በአንቲ ኢንፍላማቶሪ ባህሪ ያለው ማለት ነው። በተለይ እብጠት ከፓንክሪያስ ጋር የቤታ ሴል ኢንፍላሜሽን እንዳይኖር ወይ ደግሞ እብጠት እንዳይኖር በመከላከል የኢንሱሊን ስራ በአግባቡ እንዲሰራ ያደርጋል። በተለይ ከስኳር ጋር ተያይዞ ሊከሰቱ የሚችሉ ብዙ መዘዞች ይመጣሉ ቀስ እያሉና በተለይ ደግሞ የልብ ህመም፣ የኩላሊት ችግር፣ የአይን ችግር እና ሌሎችም እንደ ስትሮክ ሌላም ችግር ይመጣልና እነሱ ስኳራችን ለብዙ እየተሻሽሎ እንዲቆይና ባላንስ እንዲሆን በማድረግ እነዚህ የወይራ ዘይቶች በጣም ተመራጭ ናቸው ማለት ነው። ስለዚህ እነዚህ የወይራ ዘይቶች ደግሞ በሌላ እነ ፖሊፊኖሎችን ይዟል ማለት ነው። እነዚህ ፖሊፊኖሎች ደግሞ የደም ውስጥ ያለውን የመርዛማ ንጥረ ነገር ስለሚያስወግዱ ለግፊት፣ ለደም ስራችን የተለያየ ችግር እንዳንጋለጥ ያደርጋሉ ማለት ነው። ይሄ ደግሞ ምን ያህል አስፈላጊ እንደሆኑ ማወቅ አለብን ማለት ነው። በተለይ የወይራ ዘይትን አዘውትረን በምግባችን በማጠቃለል እነዚህ አላስፈላጊ የሆኑ ነገሮች በተለይ ከእብጠት ጋር ተያይዞ ከኮሌስትሮል መብዛት ጋር ተያይዞ ዳይጀሽን ጋር ተያይዞ ያለውን ችግር በማስተካከል ባላንስ የሆነ የስኳር መጠን እንዲኖር ያደርጋል ማለት ነው። 14ኛ ይሄ የተልባ ዘይት ለምንጠራው ነው። ተልባና ዘይቱ ማለት ነው። ይሄ ደግሞ በፋይበርና በኦሜጋ 3 ፋቲ አሲድ የበለጸገ ነው። ስለዚህ ኦሜጋ 3 ፋቲ አሲድ ደግሞ ምን ያህል ጠቃሚ እንደሆነ እናውቃለን። በተለይ የደም ውስጥ የስኳር መጠንን በማረጋጋት የኮሌስትሮልን በመቀነስ ይሄ ጎጂ የሆኑ ኮሌስትሮሎችን እንዲወገዱ ያደርጋል። እንዲሁም እብጠት እንዳይኖርና ደም ስሮች እንዲወስድ ስለሚያደርግ ለተለያየ ችግር እንዳንጋለጥ ያደርጋል ማለት ነው። ስለዚህ እነዚህ የመሳሰሉ ምግቦችን ቆንጆ አድርገን ብንጠቀም ለጤናችን እጅግ ጥሩ ነገር ማግኘት እንችላለን ማለት ነው። እንዲሁም ስኳራችን ተረጋግቶ ሌላ ችግር ፋርዘር የሆነ ፕሮብለም እንዲያስከትል በማድረግ እጅግ በጣም ተመራጭ ናቸው ማለት ነው። ስለዚህ እንደነዚህ አይነት ምግቦችን አዘውትረን የምንጠቀም የስኳር በሽተኞች በተለይ ጤናቸውን መጠበቅ ይችላሉ ማለት ነው። ሌላው ደግሞ የስኳር በሽተኞች ማስወገድ ያለባቸው ምግቦችስ ምን ናቸው ቢለውን ስናይ በተለይ እነዚህ ከጨዋማ ምግቦችን አዘውትሮ ከመመገብ መቆጠብ ነው። በተለይ እነዚህ ከፍተኛ የሆነ ጨዋማ ያላቸው ምግቦች ለሶዲየም ኮንቴንታቸው ከፍተኛ ስለሆነ ለሃይፐርቴንሽን ያጋልጠናል ማለት ነው። ግፊት ሲከሰት ደግሞ ኢንዳይሬክትሊ ቀስ እያለ በሂደት የስኳር በሽታ ዴቨሎፕ ያደርጋሉና ስለዚህ ከፍተኛ የሆነ የሶዲየም መጠን ያላቸው ምግቦች ባለመውሰድ ሴሎቻችን ከተለያየ ጉዳት መከላከል እንችላለን ማለት ነው። ሌላው የፍራፍሬ ጭማቂዎች በተለይ እነዚህ የፍራፍሬ ጭማቂዎች እንደሚታወቀው ፋይበራቸው በጣም ዝቅተኛ ስለሆነ ስኳር ሊቀንስ የሚችለው የፋይበር አይነትን ማስተካከል አንችልም። ሌላው በካርቦሃይድሬት ይዘታቸውና በፍሪ ሱገር ይዘታቸው ከፍተኛ ስለሆኑ ለስኳር በሽታ ቶሎ እንድንጋለጥ ስለሚያደርግ ወይም ደግሞ ስኳራችን ያልተረጋጋ እንዲሆን ስለሚያደርግ ችግር ያስከትላል ማለት ነው። ስለዚህ ፋይበር ያነሰባቸው ምግቦች አዘውትረን ስንመገብ ለስኳር በሽታ ተጋላጭ እንደሆን ማወቅ አለብን ማለት ነው። ስለዚህ ስኳር በሽተኞች ይሄን ሲመገቡ ስኳራቸው ኢምባላንስ እንዲሆን ስለሚያደርግ ለአንዳንድ ችግር ያጋልጣቸዋል ማለት ነው። ሌላው ፕሮሰስ የሆኑ ምግቦችን ነው። በተለይ እንደነ ፕሮሰስ የሆኑ ሚቶችን ስጋ አይነት ነገር ስንጠቀም እንደ ፕሬዘርቫቲቭ አላቸውና ይሄ ፕሬዘርቫቲቭ ለብዙ ጊዜ ምግቡ እንዳይበላሽ ለመጠበቂያ ሆኖ ስለሚያገለግል ከፍተኛ የሆነ የሶዲየም ኮንቴንት እና ሌሎች ኬሚካሎችም ተጨምረው ስለሚሰሩበት ለልብ በሽታ እንድንጋለጥ ያደርጋል ማለት ነው። በተለይ ከፍተኛ የሆነ የሶዲየም መጠን ያላቸው ምግቦች አዘውትረን የምንመገብ ከሆነ ለደም ስሮች ጉዳት ስለምንዳርጋቸው ቀስ እያለ ለግፊትና ለልብ ህመም ሊያጋልጠን ይችላል ማለት ነው። ሌላው እንድ ጣፋጭ ነገሮች በተለይ ደግሞ ሱቅ ላይ ሊሸጡ የከረሜላ አይነቶች፣ የማስቲካ አይነቶች እና ሌሎችን አዘውትረን የምንጠቀም ከሆነ በካሎሪ ይዘታቸውና በካርቦሃይድሬት ይዘታቸው በጣም ከፍተኛ ስለሆነ እንዲሁም ሃይ ግላይሴሚክ ኢንዴክስ ያላቸው ስለሆነ በተለይ ከተመገብናቸው በኋላ ከፍተኛ የስኳር መጠን ደም ስር ያለውን የስኳር መጠን በከፍተኛ ደረጃ ስለሚጨምሩ የስኳር በሽተኞች ሃይፐርግላይሴሚያ እንዲገቡ ያደርጋል ማለት ነው። ሃይፐርግላይሴሚያ ሲከሰት ደግሞ ብዙ ችግሮች አሉና ከዛ ጋር ተያይዞ ያለውን ችግር በመቅረፍ ማስተካከል ይችላሉ ማለት ነው። ሌላው የአልኮል መጠጦችን አዘውትረው የሚወስዱ ከሆነም ይሄም ማለት መውሰድ የለባቸውም የአልኮል መጠጦችን መውሰድ የለባቸውም። ብዙ ጊዜ የአልኮል መጠጦች ሱገርን በዝቅተኛ ደረጃ ይቀንሳሉ። ሌላ ደግሞ
ሃይፖግላይሴሚያ ያስከትላሉ። በተለይ ከፍተኛ የሆነ ስኳር ይዘት ቢኖራቸውም አንዳንዴ ሃይፖግላይሴሚያ ምክንያቱም በሽንት መልክ ብዙ ነገሮችን ሊወጣ ይችላል። የስኳር መጠን እንዳይረጋጋ ስለሚያደርግ ለሃይፖግላይሴሚያ ሊጋለጡ ይችላሉና አልኮል ያላቸው ምግቦችን እንዲወስዱ አይመከርም ማለት ነው። ሌላው ፕሮሰስ የሆኑ ፉዶች ናቸው። ቅድም እንደጠቀስነው ፕሮሰስ የሆኑ ፉዶች እንደ ቺፕስ፣ ኩኪስ እና በፋብሪካ የተቀናበሩ ምግቦችን አዘውትሮ መውሰድ ራንስድ ፋት ስላላቸው ይሄ ራንስድ ፋት ደግሞ ለልብና ለስኳር በሽታ እንድንጋለጥ ያደርጋል ማለት ነው። በተለይ ከፍተኛ የሆነ የካርቦሃይድሬት ይዘት የካሎሪ ይዘት ስላላቸው በጣም ችግር ሊያመጡ ይችላሉ ማለት ነው። ስለዚህ ፕሮሰስ የሆኑ ምግቦችን ባንመገብ የተመረጠ ነው ማለት ነው። የስኳር በሽተኞች እንዲሁም ደህና ሰዎችም ቢቀንሱ እጅግ ጤናቸውን መጠበቅ ይችላሉ ማለት ነው። ሌላው ደግሞ ስኳር የበዛባቸው ወይም ደግሞ ጣፋጭ ምግቦችን አዘውትሮ መውሰድ በተለይ ሶፍት ድሪንክ ስለምንጠራቸው ለስላሳ መጠጦችን ሌላው ፕሪዴተር ወይም ደግሞ ኃይል የሚሰጡ ምግቦች ለምሳሌ እንደ ሬድ ቡል እንደ ፕሪዴተር አይነት ነገሮችን እንደ ቲ ሻይ ነገሮችን የምንጠቀም ከሆነ የስኳር መጠናችን እንዳይረጋጋ ስለሚሆን ለተለያየ ነገር ሊያጋልጥ ይችላል ማለት ነው። በተለይ እነዚህ ሶፍት ድሪንኮች የተለያየ ኬሚካልም ተጨምሮባቸው ስለሚመጣ ስኳርን ባለመረጋጋት ብቻ ሳይሆን ሌሎችንም ኩላሊታችንን ለተለያየ ሰውነት ፓርቶቻችንን ስለሚጎዱ ባንጠቀማቸው የተመረጠ ነው ማለት ነው። ሌላውና የመጨረሻው ደግሞ እነ ነጭ ዳቦ፣ ፓስታ፣ ሩዝ፣ ነጭ ድንች፣ ዱባ፣ ፈንዲሻ፣ ሀባብ፣ አናናስ እና የመሳሰሉትን ነገሮች በተለይ ደግሞ የተጣሩ እህሎችን መውሰድ ዝቅተኛ የሆነ ፋይበር ይዘት ስላላቸው እና ከፍተኛ የሆነ ካርቦሃይድሬት ከፍተኛ የሆነ ካሎሪ ስላላቸው ለስኳር በሽታ ሊያጋልጡ ይችላሉ ማለት ነው። ስለዚህ የስኳር በሽተኞች አጠቃላይ እነዚህ ምግቦች መመገብ የለባቸውም ማለት ነው። ቅድም ከላይ የጠቀስናቸው ምግቦች በአግባቡና በስርዓት በመጠቀም ጤናቸውን መጠበቅ ይችላሉ ማለት ነው። በተለይ ከስኳር ሲመጣ ሌሎች ተዛማጅ የሆኑ በሽታዎች ይመጣሉና ስኳር ቀስ እያለ በሂደት አመጋገባችን ማናስተካክል ከሆነ ላይፍ ስታይል ሞዲፊኬሽናችን ማናስተካክል ከሆነ የማያስፈልጉ ምግቦችም የምንመገብ ከሆነ ብዙ ጊዜ አሁን እንዳልነው ለልብ በሽታ፣ ለስትሮክ፣ ለኩላሊት ችግር፣ ለዓይናችን ችግር እና ለተለያዩ የሰውነት ፓርቶቻችን ችግር ነርቮቻችን መጉዳት ስለሚችል እነዚህን ነገሮች በማስተካከል ጤናችን መጠበቅ እንችላለን ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨርሳለሁ። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሳብስክራይብ እያደረጋችሁ እንድታበረታቱ እጠይቃለሁ። አመሰግናለሁ። ባይ ባይ።